ከአርቴታና ከአርሰናል ቦርዶች ጋር ትንሽ ውይይት አድርገን ማለት ነው ፕሪሚየር ሊጉ መጠናቀቁን አስመልክቶ ሙሉ ትኩረታችንን ወደ ሻምፒየንስ ሊግ አድርገናል። ሙሉ የአርሰናል ደጋፊዎች ቋጠሯችሁን ወደ ሻምፒየንስ ሊግ አድርጉሽ። ለምን ይኸው ፕሪሚየር ሊጉ ታውቃላችሁ፣ በቃ ምንም አልቻሉም። ሲቲዎች እኮ ሲቲ እኮ አልቻለም። ምንድነው እንደዚህ 4 ነጥብ ይሁላ ምን ይሰራልናል? ለኔ እኮ 4 ነጥብ አይገባኝም። ስለ እኔ እኮ ሞር ፕሬሸር ሞድሰው አይነት ነኝ እኔ። ኮንፈርት እንደዚህ አልወድም። 4 ነጥብ ምን ነው ወይ ዩናይትድና ተኩት። ዩናይትድና ይሻላል። ሲቲ እንኳን አልቻለም። ሊቨርፑል እዚህ እየጣለ ነው። ማን ነው? እሺ አሁን ከማን ጋር እንጩት? የሆነ ኮምፔቲቲቭ ለማድረግ ወደ ሻምፒየንስ ሊግ እንሄዳለን ከዚህ በኋላ። ገብታችሁ ሙሉ ትኩረታችሁን ሻምፒየንስ ሊግ ላይ ያርጉሽ። መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪል ስቴት ባለሀብት አረገህ ወይ? አባቴ 0-0 ማን ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማን። ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደርግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ ማን እኛ በሜዳው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ። ማን ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ ማን እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ማለት ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ እንዳለ እኔ ጠላቶቼን አዌ ገጥም ያለው ካላንቺ ውጪ ማለት ኢቲሃር ላይ ለቅመም ነው መጥቼ መለጥፍሽ። ለቅመም አትከላከይም፣ እዛማ አትከላከይም። ፔፕ አይችልም እንደዛ ማድረግ። ስለዚህ ትለጠፊያለሽ። ልትለጠፊ ነው ኢቲሃር ላይ ዝም ብዬ ለቅመም ከዛ በፊት ነው በ10 ነጥብ በልጥሽ። ጃንዋሪ አንቺ ወር አይሆንም። ካሞን ገነርስ ዛሬ ዣካ ለአርሰናል ዋንጫውን ሰጠው። እረ ሰንደርላንድ ምን አይነት ገገማ ቡድን ነው! ምን አይነት እኔ አይቻላቅም። አንተ ተማሞቱ እኔ እንጃ። እኔ የማይሳጅ እኔ በቀዩም በነጩም ልቃጠል ደሞ በዚህ ጨዋታ ከተመለከትናቸው አንዳንድ ተጫዋቾች እስኪ መርጠን እናድንቅ ማለት ነው። ዣካ ከአርሰናል ወጥቶ ለአርሰናል ዋንጫ ሊሰጥ ይመስላል። ምን አይነት ታጋይነት ነው! ሰንደርላንድ ከገባባት ቀን ጀምሮ ዣካ ለሰንደርላንድ ይታገለዋል ነው የምልህ። እርግጥ ነው አርሰናልም እያለ ታጋይ መሆኑን ረስቻለሁ፣ ግን ሰንደርላንድ ቤት እድሜው ገፋ ተጫዋችም አይመስል። በኢየሱስ ስም ያብደዋል እኮ ነው የምልህ። ማንቸስተር ሲቲ ደጋፊዎች አሁንም ዋንጫውን ትበሉታላችሁ ብዬ በኮንፊደንስ ለመናገር እንድደፍር ሌላ የሚያደርገኝ ሰው ተመልሷል ማለት ነው። ተቀይሮ ከገባ በኋላ ምን አይነት እንቅስቃሴ ነው ሲያደርግ የነበረው? ሮድሪዝ ባክ ያራዳ ልጆች ከጉዳት ተነስቶ ሙሉ በሙሉ ተመልሶላቸዋል ማለት ነው። ማንቸስተር ሲቲ በዘንድሮ ዓመት ዋንጫውን ሊበለው እንዳሰበ የምታውቀው ይህን ሰውዬ ሲያስፈርም ነው ማለት ነው። ያራዳ ልጅ ይሄ ሰውዬ ባይኖራቸው ምናልባት ዛሬ እርግጥ ነው የሰንደርላንድ በረኛም ቤስት ነው። ይሄ ሰውዬ ባይኖረው ግን ማንቸስተር ሲቲ ቢያንስ 1-0 ይሸነፍ ነበር። በዛ ጠንካራ የሰንደርላንድ መከላከል ከዛ ካውንተር ተገኝቶ 1 ጎል ሊገባበት ይገባል። ግን ይሄ ሰውዬ በጣም ነው የሚችለው ማለት ነው። ታስቦበትና ታቅዶበት የመጣ በረኛ ማለት ነው። እንዲህ አይነቱን ጨዋታ እንዲያተርፋቸው ማለት ነው። ይመቻችሁ አራዳ ልጆች። ሀሳብ አስተያየታችሁን ኮሜንት ላይ ደቅ። ፎሎ ያላደረጋችሁ ደግሞ ፎሎ እያደረጋችሁ ይመቻችሁ። ኧረ ነጥብ የማስጣል ፍላጎት ሲቲ ነጥብ ጣለ። ሰንደርላንድ ዣካ ዛሬ ለአርሰናል ነበር ሲጮት የነበረው። ግራኒት ዣካ ትልቅ ውለታ የምድራችን ላይ የሚደረግ ትልቅ ውለታ ውሎላቸዋል ማለት ነው። ለአርሰናሎች 2 ነጥብ አስጥሏል። ስግጥ ብለው ሲቲ ያልፈነቀለው ድንጋይ የለም። በቃ መረባቸውን ለመድፈር ያላደረገው ያልገባበት ጉድጓድ የለም፣ ግን አልቻሉም። ስለዚህ 2 ነጥብ አስጥሏቸዋል። ምን አይነት በምሽትም መቋጠር አይቻልም። አንቋጠር እሺ ምን እናርግኛሽ? ቋጥረን ካልሆነ ምን አይነት ነገር ነው? ምን ረረረ በሁሉም እኮ ነው ዘንድሮ እኮ በቋጠሮ በለጡን፣ በኳስ በሁሉም ነገር ምንድነው? ደህና ደሩ። ለማንኛውም የሚመቻችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እሺ ንዴቴን ገልጫለሁ። ይሄ ቪዲዮ ግን ይድረስ ለየትም ለማትደርሰው ለወያለ 4 ነጥብ መርታ የበላች ለመሰላት ወያላ በ4 ነጥብ መርታችሁ
አርሰናል እግዚአብሔርን በ4 ነጥብ አርሰናል መርቶ 2 ጨዋታ ሲቀረው እግዚአብሔርን እኔ በላ አይደል እግዚአብሔርን 2 ጨዋታ ቢቀረው አርሰናል በላ አይደል በ4 ነጥብ መርቶ ማለት ነው። ያለበትን እንቅጥቃጤ እናውቀዋለን እኮ ሲገፋ ሲዝም። ስለዚህ ገና ነው ወጥተህ ተጨፍራል። ይሄ የታወቀ ነው። በየአመቱ በቃ አትሪክ ሰርቷል ነው በቃ መሀል እያለቀ ሲመጣ ሙተት የትም አደርሽ። ቀጣይ ቦርንማውዝ ከዛ ሊቨርፑል። እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። ያራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው። ኦማር አልዴሬቴ ምን አይነት ተከላካይ ነው! ያንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ ኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበረ ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ የአቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁና በእጁ ብቻ ይመስለኛል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። የፕላስ ምልክቷን እየነካችኋት እኔ እኮ አርሰናል የሚባለው ቲም እኮ ግርም እያለኝ እኮ ነው። ጭራሽ ሳይጫወት ነጥብ መውሰድ ደግሞ ጀመረ። በሴት ፒስ ነው በኦንጎል ነው እያሉት ጭራሽ ሳይጫወት ዛሬም ነጥብ ወሰደ ጀማው። አሁን ወደ አራት ሰፍቷል። ሳይጫወት ምንም ሳይጫወት ዛሬ አርሰናል የድል ቀን ነው። ደግሞ አርሰናል የድል ቀን ነው። እኔ እኮ ነገርኳችሁ። ይሄ ዓመት የአርሰናል አለቀ። ሳይጫወት ዛሬ አሸነፈ። ሳይጫወት ይሄ ሳምንት ምን አይነት ውብ ነው ለአርሰናል ደጋፊ! የእውነት ምን አይነት ዛሬ ሲቲ 0-0 ተለያየለት። ቀጣይ በርንማውዝን በአግባቡ ያሰፋለታል። ቀጣይ ደግሞ ሲቲ ከቼልሲ ጋር ነው። አርሰናል ምን አይነት የውድድር ዓመት እያሳለፋችሁ! የሚገርም በቃ ይገባችኋል። ደጋፊ ጀምር ይለፋ ሀቀኛ ደጋፊ ነው። ይሄ ዓመት የአርሰናል ነው። ደግሞ ኮንግራ የእውነት መላውን የመድፈኛውን ደጋፊ ያስደሰተ ውጤት እንግዲህ በስታዲየም ኦፍ ላይት በሰንደርላንድ ሜዳ ተመዝግቧል። ምሽቱን በተደረገ ተጠባቂ ጨዋታ ማንቸስተር ሲቲ ከሰንደርላንድ ጋር 0-0 በሆነ ውጤት ለመለየት ተገዷል። ምን አይነት ጨዋታ ነው ግን የተመለከትነው ጋይስ? ምን አይነት ሰንደርላንድ ያየ ነው! በማጥቃቱ በመከላከሉ ኧረ በጣም ገራሚ ጨዋታ ነው የነበረው። አርሰናሎች እንግዲህ መሪነታቸውን ከ2 ነጥብ ወደ 4 ነጥብ ማስፋት ችሏል። ሲቲዎች ባለቀ ሰዓት ብዙ ሙከራዎችን ቢሞክሩም የማሸነፊያን ጎል ግን ማግኘት አልቻሉም። የምሽቱን ጨዋታ እናንተስ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ ሲጀመር ልዝናና ናየሁት ይህን ጨዋታ። ምንም ልቋጥር ምናምን አይደለም፣ በስነ ስርዓት አይቼ ልዝናና። ጨዋታውም አንደኛ ነው። እኔ ምንም ልቋጥር ኢንቴንሽን የለኝም ሲጀመር። እንደውም ዩናይትድ ላይ እንዳይደርስ ነው እያዩ ያለሁት። ሰንደርላንድ እየቋጠርኩባቸው ዶኩ ሞከረ ተጋደሉ። አጓጉን እንግዲህ ቋጠር ነው ያስተላል። ወይኔ ሰንደርላንድ እንግዲህ ነጥብ ሰጥቶ አንተ የአርሰናል ደጋፊ ለኔ ኮፒሊንግ ከሰሰትክ በጣም ነው የሚያስተዛዝበን። ቤተሰብ አሁን እውነት ቆይ ሰንደርላንድ በአላህ አዲስ ያደገ ቲም ነው። በዚህ ዓመት ነው ያደግከው። ከሆነ ቦታ አምጥተዋል። የኔ ጀግኖች ተዋደቁ እኮ ይሄ ለሀገር የሚከፈል እንዴ! ዣካ ለቀህም አለቀከንም፣ ክለባችንን ለቀህም አለቀከንም። 4 ነጥብ አሁን እኛ ተሸንፈንም አቻወተንም ገና እኩል ነው የምትሆነን። አይገርምም? እረ ቢስሚላህ ደስታ ቤተሰብ። እኔ ወላሂ ስሙ ደግሞ ዛሬ በአላህ በደንብ ኮፒሊንግ አድርጉ። የሚገርም ቀን። አረ እንደ ዛሬ ተቃጥያ አላውቅም። እግዚአብሔር 9 በተከታታይ ማሸነፍ የምንችለው። አረ በስማ ሲጀመር ምን ጠብቀ ነበር? ተስፋ እናርግ ብለን ነው እንጂ በሜዳው 11 ጨዋታ ፕሪሚየር ሊግ ላይ ምናምን ተሸንፎ የማያውቅ ቡድን ዘበት ነው እናሸንፋለን ብሎ ማሰብ። እግዚአብሔርን ተስፋ እናርግ ብለን ነው እንጂ ሲያስጠሉ። እንደው ፈርስት ሃፍ ይሻሉ ነበር። ሰከንድ ሃፍማ ለማሸነፍ ሳይሆን ፓርክ ደባስ በቃ ያንን ለማድረግ ነው የገቡት። በቃ
ደግሞ ምንድነው? ኧረ ስናስጠላ፣ እግዚአብሔርን ስናስጠላ። የሚመታ የለም የሚደፍር የለም። ግቫርዲዮል ራሱ የሆነ ባዶ ቦታ ላይ አግኝቶ በቃ ያሸዋል። ኧረ በስመ አብ። እኔ እሱ ለማንንም ለመውቀስ አይደለም፣ ሁሉም ጥሩ ተጫውቷል። ግን በቃ ምንም እድል ራሱ ኧረ በስመ አብ የምታገኘውን እድል አለመጠቀም ይሄ ነው። እሺ አይመቱም። ኧረ በስመ አብ አቃጠሉኝ። ኧረ የሚያስጠላ ደደብ የሆነ ክለብ ነው። ከዚህ በኋላ እግዚአብሔርን እንዲሸነፍ ነው የሚቋጠረው ሰንደርላንድ። ይኸውላችሁ ኧረ በስመ አብ ዶቁ ገና ስለተመለሰ ነው መሰለኝ አልቻለም። ሮድሪ እግዚአብሔርን ኧረ በስመ አብ ኮምፖዘር በቃ ረጋነቱ በቃ ረጋ ያለ እርጋታው ደስ ሲል በስመ አብ በቃ ጥሩ የሚችለውን አድርጓል። በቃ ወደ ፎርዋርድ እንድንሄድ የቻለውን አድርጓል። ግቫርዲዮል ኧረ ምን አለ ያንን ኳስ ፈርስት ታይም የሚመታ ኳስ በቃ ክፍት እስኪሆን ጠበቁ። በቃ ግን አትፈርድባቸውም። በቃ ዘጉት ዝግት በቃ አላሳያሉን የጎሉን እንትን። ማንኛውም ነጥቡ 41-45 ነው። ችግር የለውም። ማርያምን ችግር የለውም። አርሰናል በ4 ነጥብ መርቶ 2 ጨዋታ ሲቀረው በላ አይደለም ያውላ እንትን ማለት ነው። ከበርንማውዝ ነሽ ቀጣይ፣ ከዛ ከሊቨርፑል ይቋጠራል። እኔ 100% እርግጠኛ ነኝ ቼልሲ እንደምናሸንፍ ከዛሬው በላይ። ቅድም ነግሬያቸዋለሁ የዛሬውን ነው እንጂ ቼልሲን እርግጠኛ ነኝ። ጀማው አረ ሰበር ወሬ ደረሰኝ። ዣካ ደወለ እኮ ጠዋት አልነገርኳችሁም? ዣካ ደወለ። እኔ ተንደርድሬ ስልኩን አንስቼ ለእናንተ ቪዲዮ መስራት ትቼ ሃሎ ማለት ለሱ ማለት ነው። ምን ነው ስለው ጫወታው እንዳለቀ አለኝ። እሄዳለሁ ሃላንድ አለ ማህል ሜዳው ላይ እንዳለ ሴንተሩ ላይ አለ አልተንቀሳቀሰም። 2 እጁን ብቻ ዳኛው ፊሽካ ሲነፋ አለ አነሳና ይሰቅሎ አለ ወይ አለ 3 ጊዜ እንዲህ ነው ጮኸ አለ ወይ አለ 3 ጊዜ ማለት ነው። ከዛው የዚህ ተጫዋቹ ተረባርቦ ሄደው አይዞ ምንድነው ምን በኳስ ማሸነፍ ያለ እኮ ነው፣ አቻ መውጣትም ያለ ነው አሉ። ተረጋጋ ሲሉ አረኛ እኮ ሰንደርላንድ አቀተንም ነበር፣ ሰንደርላንድን እኮ እንሰጠው ነበር እንለበልበው ነበር አሉ። እሺ ምንድነው ምን ሆንክ ታዲያ ሲሉት አክቲቪስትና ጀማውን ነው ያልቻልኳቸው እነሱን ያቃቱን እንጂ ሰንደርላንድ አይደለም አላለም። ከውን ያሉት ሁሉም አሉ እዛው ላይ ማለት ነው። ከዚህ ልክ ይሄን እንደሰማ ወዲያው ፎደን እውነትህን ነው ብሎ ሰው ወይ አይልም። በቃ ያካለን ይዛቅ መቆጣጠር አቃተኝ ያለው ዋ አለ ጀማው። ለማንኛውም ጀማው እንኳን ደስ አላችሁ። ብቻ ይሄ የተርፌና የሲቲ ደጋፊው ዛሬ ማታ የሆኑት ታሪክ ነው። አመሰግናለሁ። እሺ አመሰግናለሁ። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በለንት ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ? ማንን? እግዚአብሔርን እኔ አይኔ እያየ አርሰናል ዋንጫ ሊበላ ነው። እኔ ዛሬ ቀጠለን ያልኩትኝ እኔ ማንንም ወቅሼ እኮ አይደለም፣ ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበረ ዛሬ። ስንት ነገር ጠብቄ ነበር። እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ይሄ ሁሉንም ቲም እንደዚህ እንኳን ለእኛ እንኳን እኮ ስንት ተስፋ አይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል። አንድ ጥያቄ አለኝ። አኬ የመግባቱ ትርጉም ምንድን ነው? ለምንድን ነው አኬ የገባው? ግቫርዲዮል እያለ አኬን ማስገባት ማለት ምን ማለት ነው? ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው። ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስታፍ ገብተህ ቢሆን ኖሮ እኮ እግዚአብሔር እንደተን ጨዋታ አንጫወትም ነበረ። ሰከንዳፍ እንደተጫወት ነው አይነጭ። ሳቪኒዮ ለሲቲ የማይመጥን ተጫዋች ነው። በቃ በጊዜ ክለብ ቢፈለግለት ይሻላል። ወይኔ ፈጣሪ ሆይ ሚያው ብላካቶች እንግዲህ እንደተጠበቀው ሲቲን ነጥብ አስጥለዋል ማለት ነው። በጣም እጅግ አስገራሚ ነው። ሰንደርላንዶች ሲጀመር በሜዳቸው በዚህ ዓመት ተሸንፈው አያውቁም ነበር። የአርሰናል ደጋፊዎች ድመት ስታዩላ ሳምባ መግዛት ነው ያለባችሁ። በእውነት የጠቋቁሮቹ ድመቶች ውለት አለባችሁ። በ4 ነጥብ እንግዲህ አርሰናል ሊጉን መምራት ጀምሯል ማለት ነው። ማን ያስቆመዋል? እስቲ አብረን ምናየው ይሆናል። እኔ ግን አይመስለኝም፣ ምክንያቱም ይሄ ትልቅ መነሳሳት ነው። ሲቲ ቀጣይ ከቼልሲ ነው የሚጫወተው። በስመ አብ ሰንደርላንድ አራከላከል ሲጫወቱስ ብትሉ እስማ ዛሬ የሚገርም ፐርፎርማንስ ነበር ሲያሳዩ የነበሩት። ለሃላንድ ምንም አይነት ስፔስ አልሰጡትም። በጣም የሚያስገርመውን ሰንደርላንድ ነው ዛሬ ልንመለከት የቻለው። እስቲ ሀሳባችሁን ስጡበት። ስለ ጨዋታው ምን ተሰማችሁ? ይመቻችሁ።
እኔ ሲጀመር ልዝናና ነው ያየሁት ይሄን ጨዋታ። ምንም ልቋጥር ምናምን አይደለም፣ በስነ ስርዓት አይቼ ልዝናና። ጨዋታውም አንደኛ ነው። እኔ ምንም ልቋጥር ኢንቴንሽን የለኝም ሲጀመር። እንደውም ዩናይትድ ላይ እንዳይደርስ ነው እያዩ ያለሁት ሰንደርላንድ እየቋጠርኩባቸው። ዶኩ ሞከረ በቃ ሲቲ ተጋደሉ፣ አጓጉን እንግዲህ ቋጠር ያስተላል። ወይኔ ሰንደርላንድ እንግዲህ ነጥብ ሰጥቶ አንተ የአርሰናል ደጋፊ ለእኔ ኮፒሊን ከሰሰትክ በጣም ነው የሚያስተዛዝበን። ቤተሰብ አሁን እውነት ቆይ ሰንደርላንድ በአላህ አዲስ ያደገ ቲም ነው። በዚህ ዓመት ነው ያደግከው። ከሆነ ቦታ አምጥተዋል። የኔ ጀግኖች ተዋደቁ እኮ ይሄ ለሀገር የሚከፈል እንዴ! ዣካችን ለቀህም አለቀከንም፣ ክለባችንን ለቀህም አለቀከንም። 4 ነጥብ አሁን እኛ ተሸንፈንም አቻወተንም ገና እኩል ነው የምትሆነን። አይገርምም? እረ ቢስሚላህ ደስታ ቤተሰብ። እኔ ወላሂ ስሙ ደግሞ ዛሬ በአላህ በደንብ ኮፒሊንግ ካርጉ የሚገርም ቀን ግን ተሳካ፣ ቋጠሮ ተሳካ፣ ቋጠሮ ተሳካ። እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው፣ በቃ ቀይ እንዲህ ነው። ስትግባቡ እንዲህ ነው፣ ስትዋደዱ እንዲህ ነው። ወገን ስትዋደዱ እንዲህ ነው። ተሳካ ይላል አባቴ። መቼም አያዩትም። ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁትና ውጥሹ ገላዬ ምንድን ነው ውሹ? አሁን አቻን ወጣሹ አውጣሹ በቃ ምንድን ነው ውሹ? ቋጠሮ እንዲህ ነው። እንችላለን። አሁን ቀጣዩ የቼልሲ ስራ ነው። ቼልሲ ስራህን ስራ፣ በቃ ስራህን ስራ። እኔ ተዝናንቼ አልፋለሁ፣ ማልፈውን አልፈዋለሁ። አንተ ስራህን ስራልኝ። በቃ ካንተ በፈልጎች ብቻ ነው ወገጥዬ፣ ብቻ ነው። ከፍተኛ የቋጠሮ ጥሪ ለመላው የአርሰናል ደጋፊ። የተኛ ካለ ቀስቅሱ። 45 ደቂቃ ብቻ ነው የቀረችን ቤተሰብ። ሰንደርላንድ የልጅነቴ እንዴት ነው የምታስደስቱት! ደስ ትላላችሁ። ማግባቱላ ትችሉ ነበር እኮ፣ ማሸነፍ ትችሉ ነበር። የዳኛው ነገር ጋይስ አላማረኝም። ቋጠሮ ይበርታ ይጠንክር። ዛሬ መፈንዳት ያለበት ነገር ሁላ ሊፈነዳ ይችላል። ቋጠር የአርሰናል ደጋፊ ፎከስ። ሰንደርላንድ የልጅነታችን